አሁን እጄ ማቅፈው አይነት ስሜት እንደዚህ አይነት ስሜት ነው የተሰማኝ። የወለደችው ሴት ነው፣ ሴት ወልዳለች። ሴት ገና ለገና ብሩክ ይወዳል ብለህ ነው ሴት ናት ብለህ የምትመጣው? አልገባህ፣ አላየህ፣ እንደ ባል አልደባበስካት። እንግዲህ ያወራው ወሬ የኔና የዩ ትንሿ ጨረቃ ተወልዳለች ማለት ነው። ጎኛል እዩ ስታምጥ ሰምቻለሁ። ክተህ ነው የሰማኸው? ስታምጥ ብሉስ ሰክተህ ነው። ደግሞ ጨረቃ ማለት የብሩክ አለማየሁ ሚስት ናት። ሌላ የማንም ስም ሊወጣበት አይችልም። ጨረቃ ማለት የብሩክ አለማየሁ ሚስት እንዲሁም የጨረቃ ፋሚሊ ሲባል ሰምተሃል? ስም ቀይር ቀይር፣ ሰምተሃል? ቀይር፣ አለመለዛ ማለት ነው። የጨረቃ ፋሚሊዎች አስቀይሩት፣ አስቀይሩት። ድርድር የለም። በስማችን አንደራደርም ጋይስ። ምክንያቱም ቲክቶክ ላይ ራሱ ቅጣት የሚቀጣው የጨረቃ ፋሚሊ 10 ጊዜ በሉ እየተባሉ ነው የሚቀጡት። ስለዚህ ስማችንን አንሰጥም። ወራጅ አለ ቢኒ፣ ወራጅ አለ። ራሳችሁን ቻሉ። ወንድማችንም ወስዳችሁ እንዴ ስማችንን ወስዳችሁ እንዴ እየተሳሰብን ምን አስበህ ነው? ጉድ እኮ ነው ቤተሰብ። እንዴ ዛሬ በዛ ላይ ያወራው ሰማይ ባት ቆጥ፣ ወይኔ ፈጣሪ፣ የውሸት መጨረሻው በቃ እንዲህ ድንብርብር ውጥት ነው የሚለው። በቃ ይዞ የመጣው ርዕስ መያዣ መጨረሻ የለውም ጋይስ። ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ቢኒ በጣም አስቆኝ ነው የመጣው ዛሬ ማለት ነው። እንደገና ደግሞ ብሩክና ሃይሚ አልመጡም ዛሬ። ግን ብሩክ ላይቭ ላይ ይመጣል። ላይቭ ላይ ሲመጣ ግን ምን ይዞልን እንደሚመጣ አላቅም። ሃይሚን ይዞልን ይምጣ ወይም ደግሞ መቼስ ደስ የማይል ነገር ይዞልን ይመጣል ብዬ አላስብም። ላይቭ ላይ ማለት ነው። በቪዲዮ ይዞ ይምጣ እንጂ ደስ የማይል ነገር በላይቭ ደስ የማይል ነገር ይዞ ይመጣል ብዬ አላስብም። ሜቢ እንግዲህ አብራ እንኳን ትመጣለች ብዬ ተስፋ አላደርግም። ግን እስኪ ትንሽ 50% ላርግ አይመስላችሁም ቤተሰብ? አይ ጠፍታለች ምናምን የሚል ወሬ ሰምቻለሁ። ግን ቪዲዮ መስራት ስላልፈለግኩ ነው። ምክንያቱም ያልተረጋገጠ ወሬ ማውራት አልፈልግም እና የተወሰነ ሰው እንደዛ እያለ ነው። ብጠፋ ደግሞ ላይቭ ላይ እመጣለሁ አይልም ብሩኬ። ለማንኛውም ምና ይሆናል። ከትንሽ ደቂቃዎች በኋላ ይመጣል። ይሄ ቪዲዮ ስለቀው ትንሽ ቆየት ቢልም እንዳትረበሹ ለማለት ነው። ለማንኛውም ቢኒያም ዛሬ ያወራው ወሬ በጣም አስቆኛል። አንደኛ እዩ ትላንት በእርግጥ በምን አይነት ሰዓት እንደሚመጣ አይታወቅም። ትናንት በለበሰችው ልብሷ ነው የገባችው ሁላ ልብሱን ጥላለት እንደሄደች ነው እንግዲህ ያየ ነው። ከዛ በኋላ እንዳላገኛት ነው እንግዲህ የሚያወራው። እኔ የምለው የቡታጅራ ዩቲዩበሮች ግን ምንድነው የውሸት ስትዋሹ ማለት ነው እንዴ? ከጥቁርነት እኮ ወደ ነጭነት ሄደ። ነጭ አሁን ማለት ነው በማንኛውም ሰዓት የሆነች ትንሽ ነገር ከነካው መቆሸሻው አይቀርም። አሁንም እናንተ እኮ ማለት ነው ከጥቁር አልፋችሁ ወደ ነጭነት እየተለወጣችሁ ነው። ትንሹ የሚመጣና ውሸት እንዴ። አሁን ቆይ እሺ ባል ከሆንክ ማለት ነው እንዴ ስትወልድ በእርግጥ አታስቀምጥህም፣ ልትመታህም ልትደበድብም ትችላለች። እርግዝናው ሊሆን ይችላል እንደዛ የሚያረጋት። ግን ፍቅረኛ ናት ብለህ የምታምን ከሆነ አንተ እኮ አጠገቧ መኖር ነበረብህ እኮ ስትወልድ። ግን አንተ አላየህም። ቪዲዮ ይዘህ ነው የመጣኸው። መውለዷንም አልሰማህም፣ አላየህም። ለቢኒያም ነው ይሄ መልእክቴ ጋይስ። መውለዷንም ያየው ተፖስቶ ነው። ጭራሽ አላወራሁም ይላል፣ አልተደዋወልኩም ይላል። እንደገና ደግሞ በር ላይ ሄጄ ነበር ይላል። እንደገና ምጧ ተሰማኝ። ምንድነው በብልቱዝ ነው እንዲምሰማው? በምንድን ነው የሰማኸው? ቆይ ምን አይነት ቪዲዮ ላይ ስትመጡ ማለት ነው። አንድ በቃ ይሄንን ለቤተሰቦች ብል ያስተምራል። እኛ እንኳን ከእናንተ እኮ የተረዳነውን ነገር የገባንን ነገር ነው ለተመልካች የምናስረዳው እኛ ማለት ነው። እኛ ትንሽ ዩቲዩበር ከእናንተ ያየነውን ነገር እንዲህ ማለት ፈልገው ነው፣ እንዲህ ማድረግ ፈልገው ነው ደግሞ ምንላችሁን ነው እኮ የምትሰሩለት ማለት ነው። የምሬን ስነግራችሁ ዋነኛ ግን ሀሳብ የመጣሁበት ነገር የጨረቃ ፋሚሊ የሚለውን እንድናስቀይረው ነው ጋይስ። በምንም በስማችን አንደራደርም። በቃ አይቻልም። ላይቭ ላይ ራሱ የተመሰከረልን በአንበሳ ስማችን የጸደቀ ነው። ስለዚህ ስማችንን አንሰጥም። ወይ ደግሞ ግዙን እናስማማለን። ይሄም ቤተሰብ ከፈቀደ እሺ ጋይሶች፣ ያን ልናገር ነው የመጣሁት። ሌላው ሲቀጥል ደግሞ ያው ሃይሚ እንግዲህ ዛሬ በቤቷ አልመጣችም፣ ኤፋ ጋም አልመጣችም፣ እስካሁን ድረስ አልመጣችም። እንደውንም የሆነ ዳኒ የሚባለው ልጅ ነው እሱ ጠፋች ምናምን ታምሌ ላይ ለጥፏቸዋለሁ፣ ግን አልገባውም፣ አላየሁትም። ብዙ ጥሩ ነገር ስለማያወራ አልሰማውም። እሱ ልጅ ማለቴ የሆነ አለ እንጃ ይቀባጥራል ነገር። የሚቀባጥር ሰው መስማት አልወድም እኔ ጋይስ። የሆነ እውነት ያለው ነገር ወይም ደግሞ ያንን ቪዲዮ አይቶ ስለገባው ነገር እኔ አሁን ዛሬ ቢኒያም አንደኛ የጨረቃ ፋሚሊ ማለቷ አናዶኛል። ሁለተኛ ነገር ሴት ልጅ ነች አለ። እንዴት አየ? እሺ እሱን ነግራው ሊሆን ይችላል፣ ግን ደግሞ አልተደዋወልኩም ብሏል። ተፖስቶ ነው ያየሁት ብሏል። ማን ነገረው? አብሯት ያለ ሰው ነው የነገረው።
በዚህን ያክል ለምን ሄዶ ሳይጠይቃት እሱ ቪዲዮ ለምን ሰራ? ሲቀጥል ደግሞ ትናንትናም ዛሬም ለእሷ ቪዲዮ አልጫነላትም። ሚስት እንዲህ ነው፣ ፍቅረኛ እንደዚህ ነው ነው ወይስ እስካሁን በኋላ ወይኔ ካልሲ የገዛችሁንም በቀደም አልወሰደችም፣ ወስድላታለሁ አላለም። እኔ መጨረሻውን የናፈቀኝ ጋይስ፣ ከምንም በላይ መጨረሻውን ናፍቆኛል። በቃ ደግሞ አሁን ጭራሽ ብሩክ ሴት ልጅ ወዳድ ሲባሉ ጭራሽ ሴት አድርገው ትቀየሩት። የገዛችሁት ግን እኮ የሆነ የሰራችሁት ዲኮር ሰማያዊ ነው፣ የገዛው ልብስ ሰማያዊ ነው። ትናንት ብቻ ነው ፒንክ የተደረገው። እሱን ደግሞ እንዴት አወቃችሁ ታዲያ? ምርመራ ላይ ድጋሚ ተመርምራ ነበር ማለት ነው። እኛ ያየነ ጊዜ እኮ እንኳን ልጅ ማለት ነው የሳምባ ቁስለትም የላትም ልጅቷ ማለት ነው። በዛን ሰዓት እዩ አይታችኋላ። የሳምባ ቁስለት እንኳን የላትም። ደሟ ብቻ ነው ወደዛ ወደዚህ የሚሯሯጥ የነበረው እንኳን ልጅ ማለት ነው። እና እኔ በዚህ ልክ እኔ መቼም አላምናትም። አሁንም ቢሆን ሆስፒታል ገባች ቢባልም የአንዱ ልጅ ገዝታ ነው ይሄንን ፕሮሰስ እስክሰራበት እንጂ እኔ እዩ አርግዛ ተወላለች ብዬ በምንም አላምንም። ለምን በሉኝ፣ መጀመሪያ የመጣችበት ቪዲዮ እርጉዝ ከሆነች ቢያንስ እንኳን ትንሽ ማስታወቅ ነበረበት። ትንሽ የቦርጭ ያህል እንኳን የቦርጭ እኔ አሁን ቦርጭ አለኝ እንደ እርጉዝ ነኝ ብል እንኳን ውጥር ያለ ልብስ ለብሼ ምናምን ያስታውቃል። እሱም ትንሽ የሆነ ያዝ ያለ ልብስ ለብሼ ማለት ነው። እንደ እዩ አይነት እንኳን ልብስ ብለብስ ትንሽ የሆነ በቃ አለ አይደል ትንሽ እንዴ ቦርጭ እንኳን ያስታውቃል። እናንተ ትቀልዳላችሁ እንዴ? እርግዝና እንደዚህ ቀልድ ነው እንዴ? ወይ ጉድ! ቸከሱብን አይገልጸውም። ብቻ አሁን ደግሞ ገና ይቸክሱብናል። ለማንኛውም የጨረቃ ፋሚሊ መረጋጋት አለብን። ብዙዎቻችን እኔ ጨንቆኛል፣ እኔ እንዲሆኛለሁ፣ እኔ እንደዚህ፣ እኔ ምናምን። ለምን ትጨነቃላችሁ? ለምን እንዲህ አትተማመኑም? እንዲህ ባለማየሁ ልጅ አትተማመኑ? ተማመኑ። የምሬን ነው። ተማመኑ። አያደርግም እሱ። የምሬን ነው። አያደርግም እሱ። ምናልባት እሱ ሆን ፌመስ መሆን ፈልጋ በቃ ወይ የሆነ ስራ ልሰራ አስባ ነው የሚሆነው እንጂ እኔ እርጉዝ ራሱ ከቢኒያም ራሱ እርጉዝ አይደለችም። ቢኒያም ራሱ ፍቅረኛዋ ይሆናል፣ ግን እኔ እያጠራጠረኝ ነው። ያን ያክል እሱ ራሱ እንዳስረገዘ ራሱ ምንም አያውቅም፣ ምንም ማለት ነው። ምክንያቱም ፍቅረኛ እንደዚህ ነው። እንዲህ እናንተ ቢያንስ እንኳን ሩታና አብርሃም እንኳን ተጣልተው እኮ የወለደች ጊዜ እንዴ ትከሻዬን ያዝ ወገቤን ያዝ እየተባባሉ ነበር እኮ ሩታና አብርሃም ማለት ነው። አስባችሁታል? ያን የመሰለ ጸው እንግዲህ አስቡት። ስትወልድ ግን ከጎኗ ነበር። ለምን? ባሏ ስለሆነ። ስለዚህ ቢኒያም ደግሞ በዚህ ልክ ቪዲዮ ሊሰራ ሳይሆን መምጣት ያለበት ጭራሽ አላየኋትም፣ ጭራሽ ሆስፒታል አልገባሁም እኮ ነው ያለው። እንዴት ሆስፒታል ሳገባ እንዴት ቪዲዮ ልሰራ ትመጣለህ? ትላንት ሰርተሃል ቪዲዮ። እኔ እኮ ግርም ነው የሚለኝ የወሬያቸው ነገር። ደግሞ ሴት ናት። አጀንዳ ቀያየስ ትገርማላችሁ በጣም። ለማንኛውም የኛ ቡቡ አይነካካውም፣ ምንም አያልፍበትም። ሴትም ሆነ ወንድ የራሱ በላቡ ጠፍ ብሎ ያገኛትን ሴት ነው እንጂ እኛ የምንቀበልለት ማንም ስም ስለሰጠው ማንም ልጅ ነው ስላለው እኛ እንቀበልም። ጋይስ ስማችን ይመለስልን። ይሄን ነው የምንፈልገው። ከቢኒያምና ከዩ ስማችንን ቀይሩልን። ካሁኑ ተናግረናል። እኛ ያጸደቅነውን ስም አትወስዱም እንዴ? ቡቡን መውሰድ ሲያቅታችሁ ጭራሽ ደግሞ በስማችን መጣችሁ። አታፍሩም እንዴ እናንተ? እንዴ ራሳችሁን ቻሉ እንጂ ስም ሞልቷል እኮ። ምን አስባችሁ ነው እንዴ? ጋይስ አንድ በሏቸው። የምሬን ነው። በስማችን አንደራደርም። በቃ ስማችን የጸደቀ ነው እንዴ። በወንድማችን እንደማንደራደረው ሁሉ በስማችን አንደራደርም። ሰምታችኋል። ሌላ እንግዲህ ጨረቃ ዛሬ እንደማታመልጭ ተስፋ አደርጋለሁ። ትላንትና ስትሯሯጭ የቡርኪያን ሱሪ ለብሰሽው ጠፋሽ እንዲህ በመስኮት። ቆይ እንዴ እኔ እኮ ግራ ገባኝ እኮ። ለምን ግን ዛሬ አልመጣችም? ግራ ገብቶኛል የምር። ለነገሩ ብሩኬ ላይ ስለሚመጣ ይመስለኛል። ግን ቢሆንም ታዲያ ወይ ፍፄ ወይ ኤፍሬም ማምጣት ነበረባቸው አይደል? እኔ ጋይስ ለማንኛውም መልካሙን ነገር ያሰማን። ቢኒያም ግን ስማችንን ቀይር እና ደግሞ የምታወራውን ወሬ የተረጋገጠ ወሬ ለማውራት ሞክር። አመሰግናለሁ ቤተሰብ። ላይቭ እንገናኝ ብሩክ ከአለማየሁ ጋር ባይ